ዋይ ዜማ ዘሰማይ ኩበ ሰማይ ነማዕትብ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቅድሚ ዓለም ዝነበረ ኣብ ማእኸል ዓለም ዘሎ እዚ ዓለም እዚ ኣሕሊፉ ዝነብር ኣምላኽ ኣቦታትና ናህና እውን ኣምላኽ ቅዱስ እግዚኣብሔር ከይተገበአና እንዳሃለወ ከም ዝግበአና ገይሩ እዙ ብዋጋ ዘይትመን ግዜ እዚዩ ኣብ ልዕሊ ዕድሜና ከም ተወሳኺ ሂቡ ናብዛ ሰዓት እዚኣ ኣብፅሑ ስለ ዘራኸበና ስለቲ ዘርዚርካን ተናጊርካን ዘይውዳእ ውህብትኡ ክብርን ምስጋናን ውዳሴን ኣምልኾን ንዕኡ ይኹን። ናይ ቅዱሳን በረከቶምን ረድኤቶምን ኣብ ልዕሊ ኩልና ሓዲሩ ንዘለኣለም ይንበር። ብድጋመ ፍትዋት ደቂ እግዚኣብሔር ዝዓበኹም ዝነኣስኩም በብዘለኹሞ ናይ ክርስቶስ ሰላም ይብዛሓልኩም። ከመይ ቀኒኹም ደሓን ዶ ምሲኻትኩም? ኣሜን። ብድጋመ ናይ ምስጋና በዓል ቤት ልዑለ ባሕሪ እግዚኣብሔር ኣምላኽና ብዙሕ ሓጢኣት ብዝበዝሐሉ ኣፍና መልሓስና እግዚኣብሔር ይመስገን ኢልና ንኸነመስግኖ ስለ ዝፈቐደልና ሽሙ ዝኸበረን ዝተመስገነን ይኹን። እሺ እሞ ሎማዓንቲ ኣብ ዝሓለፈ ግዜና እውን ከምዚ ረኣናዮ ኩሉ መፅሓፍ መሳፍንቲ ንሪኤሉ ግዜ ክኸውን ስለዚ ዘስተምህር እግዚኣብሔር እዩ፣ ዝመክር እውን እግዚኣብሔር እዩ። እግዚኣብሔር ኣምላኽና ኣብ ማእኸልና ተረኺቡ ጀሚርና ክሳብ ንውድእ ንዓይ ዝዛረበሉ መልሓስ ንዓኻትኩም ትሰምዑሉን ተስተውዕሉሉን እዝነ ልቡና ዓዲሉ ናይቲ ቃሉ በሪ ከፊቱ ጉባኤና እውን ባሪኹ ሕሊናና ልቡናና ንኸይስረቕ ንኸይበታተን ካብ ቃሉ ንኸይወፅእ ንሹም መሞባይል ናሒዝና ሓሳብና ግን ናብ ካልእ ንኸይዝሮ እግዚኣብሔር ኣምላኽና ጉባኤና ተቆፃፂሩ ቃሉ ንኽምህረና ድማኒ ቅዱስ ፍቓዱ ይኹን። ሎማዓንቲ እንሪኦ ከምቲ ኣቐድም ኣቢለ ዝነገርክኹም ኣብ ዝሓለፈ ግዜ እውን ዘቆምናዮ መፅሓፍ መሳፍንቲ ኢና ክንርኢ ማለት እዩ። ቅድሚ ናብቲ ናይ ሎማዓንቲ ትምህርቲ ምእታውና ግን ኣብ ዝሓለፈ ግዜ እንታይ ተማሂርና ነርና? ኣብ ዝሓለፈ ግዜ ከም እነስታውሶ መፅሓፈ ኢያሱ ወይ ድማ ናይ ምዕራፍ 3 መጀመርያ ናይ ታሪክ መፅሓፍቲ ኢልና እንንፅውዖም መእተዊ ወይ ድማ መጀመሪ ዝኾነ መፅሓፍ ኢያሱ ብዝተወሰነ መልክዑ ሪእና ነርና ማለት እዩ። ኢሉ እውን ኢያሱ ንደቂ እስራኤል ካብ ሙሴ ቀፂሉ ናፍታ እግዚኣብሔር ነቦታቶምን ንደቆምን ንባዕላቶምን ንክህቦም ዝመሓለሎም ፃባን መዓርን እተውሕዝ ከነኣን ወይ ምድረ ርስቲ ካብ ሙሴ ቀፂሉ መሪሑ ከም ዘእተዎም ልክዕ ሙሴ ባሕሪ ኤርትራ ከፊሉ ከም ዘሳገሮም ኩሉ ኢያሱ ድማ ባሕሪ ዮርዳኖስ ወይ ድማ ሩባ ዮርዳኖስ ከፊሉ ናፍታ ዓዲ ንሳ ናፍታ ዘዕረፉላ ዓዲ ናፍታ ናይ መንግስቲ ኣምላኽ ወይ ድማ ናይ ሓድሽ ኪዳን ምሳሌ ፅላሎት ዝኾነት ምድረ ርስቲ ዘእተዎም ነብይ ወይ ድማ መስፍን ከም ዝኾነ ሪእና ነርና ማለት እዩ። መፅሓፈ ኢያሱ እውን ብሰለስተ ዓበይቲ ክፍልታት ከፊልና ሪእናዮ ነርና ኢና። ቀዳማይ ካብ ምዕራፍ 1 እስካብ ምዕራፍ 12 ዘሎ ጠቕላላ ናይ እስራኤላውያን ጉዕዞ ብዝበሃል መልክዑ ወይ ድማ ናብ ከነኣን ምእታዎምን ናይ ጉዕዞኦም መደምደምያ ምዕራፍ ከም ዝኾነ ተመልኪትና ነርና። ካብ ምዕራፍ 13 ክሳብ 22 ዘሎ ናይ ምድሪ ርስቲ ወይ ድማ ናይ ከነኣን ነገድ እስራኤል በብዘርኦም በብዓልየቶም ናይ ምክፍፋል ክፍሊ ወይ ድማ ክፍለ ምንባብ
ከም ዝኾነ ወይ ድማ ዝሓዘ ዝሓቆፈ ታሪክ ከም ዝኾነ እቲ ምዕራፍ ንሱ ተነጋጊርናሉ ነርና ማለት እዩ። እቲ ሳልሳይና ናይ መወዳእታ ካብ ምዕራፍ 23 ክሳብ 24 ዘሎ ስለቲ ናይ መወዳእታ ናይ ነብይ ኢያሱ ወይ ከዓ ናይ ቅዱስ ኢያሱ ምኽሪ ማዕዳ ምስንባትን ምዕራፉን ተመልኪትና ጠጠው ኣቢልናዮ ነርና ማለት እዩ። እምበኣርክስ ቅዱስ ፍቃድ እግዚኣብሔር ተኮይኑ ሕጂ ሂወት ዘለወና ግዜ ንሪኦ ካብ መፅሓፍ ኢያሱ ቀፂሉ ካብቶም ናይ ታሪክ መፃሕፍቲ ሓደ ዝኾነ ካብ መፅሓፍ ኢያሱ ቀፂሉ ዝርከብ መፅሓፍ መሳፍንቲ ኢና ክንርኢ ሎመዓንቲ ማለት እዩ። ስለዚ እምበኣርከስ መፅሓፍ መሳፍንቲ ከም ተቀድመ ኣቢልና ዋላ ካብ ክንክየ ክንመፅእ ከለና ሒዝና ንሪኦ ዝነበርና ሰፊሕ ትሕዝቶ እዩ ዘሎ። ብዙሕ ታሪክ፣ ብዙሕ ቁም ነገር፣ ብዙሕ ፍፃመታት ዝሓቆፈ መፅሓፍ እንትኸውን ይኹን ዳኣ እምበር ከምቶም ናይ ዝሓለፉ መፅሓፍትና ግን ኣብ 3 ብ4 ከፊልና ኢና ንምርዳእ ክንሙክር ማለት እዩ። ስለዚ ምናልባት ወይ ድምፀይ ዘይስማዕ እንድሕር ሃልዩ ግን ባዕልካትኩም ምልክት ሃቡኒ ኢኹም ንዓይ ኣይረአየንን ዘሎ። ናብ መፅሓፍ መሳፍንቲ ክንኣቱ እንተለና ኣብ መፅሓፍ ቅዱስ ብሹም ፀሓፊኦም ዝተፃሕፉ መፅሓፍቲ ብዙሓት እዮም። ብዝሓዝዎ ትሕዝቶ ዝተፃሓፉ መፅሓፍቲ እውን ብዙሓት እዮም። ንኣብነት ኣብቶም 5 ናይ ሙሴ መፅሓፍቲ እቶም መፅሓፍቲ ንሶም ብሙሴ ክፅውዑ ይረአናን። ኦሪት ዘፍጥረት ክብል ተሎ ስለ ናይቲ ፍጥረት ናይ ኣፈጣጥራ ወይ ከዓ ብትሕዝትኡ ዝተፀውዐ ኢና ንርኢ። ዘፀአት፣ ዘሌዋውያን፣ ዘዳግም፣ ዘሁልቅ እናበልና ክንከድ እንተለና ብምሎም ብትሕዝቶኦም እዮም ተፀዊዖም ማለት እዩ። ነዚኦም ዝኣመሰሉ ካልኦት መፅሓፍቲ እውን ኣለው። እንደገና ደግሞ በቲ ሹም ፀሓፊኦም ዝተፃሓፉ መፅሓፍቲ እውን ኣለው ማለት እዩ። ንኣብነት ከምቲ ትማሊ ዝረኣናዮ መፅሓፍ ኢያሱ ንባዕሉ ሕዚ መፅሓፍ ኢያሱ ብሹም ኢያሱ ተፀዊዑ እምበር ኣብ ውሽጢ ዝሓዘ ግን መብዛሕትኡ ስለ ናይ እስራኤላውያን ታሪክ እዩ። ቀፂልና ንረኽቦ ዘለና እዚ መፅሓፍ እዚ እውን ስለ ናይ እስራኤል ታሪክ እዩ። ምንም ካልእ ተኣምር የብሉን። ዝፅውዖ ግን በቶም መሳፍንቲ። ስለዚ መጀመርያ መስፍን ማለት እንታይ ማለት እዩ? እዞም መሳፍንቲ እዚኣቶም ከኒ ታወት እዮም። ኣበይ ዝነበሩ እዮም? መዓዝ ዝነበሩ እዮም ኢልና ኢና ክንርኢ ማለት እዩ። መጀመርያ ግን ድምፀይ ቸክ በርለይ ይስማዕ ዶ ይኸውን? ወይ ይስማዓለይ መምህርና። ብጣዕሚ ፅቡቅ። እና መፅሓፍ መሳፍንቲ መጀመርያ መስፈን ማለት ዳኛ ወይ ድማ ኣመሓዳሪ ገዛኢ ባይቶ ይበሃል ብዓድና ብፈራዲ ማለት እዩ። ኣመሓዳሪ ገዛኢ ፈራዲ ማለት ቀጥታ ትርጉሙ ማለት እዩ። ስለዚ መፅሓፍ መሳፍንቲ መስፍን ማለት ንሓደ እዩ። ዳኛ፣ ኣመሓዳሪ፣ ገዛኢ። መሳፍንቲ ማለት ድማ ንብዙሓት እዩ። ሰብ ኢሉ ሰባት ክብል ከሎ ንብዙሓት ከም ዝኾነ ኩሉ መስፍን ኢሉ ንሓደ ክኾን እንተሎ መሳፍንቲ ኢሉ ድሞ ንብዙሓት እዩ ማለት እዩ። ስለዚ እዚ መፅሓፍ እዚ መሳፍንቲ ወይ ማለተይ መፅሓፈ መሳፍንት ተባሂሉ ክፅውዐሉ ዝኸኣለ ዋና ምክንያት እንታይ እዩ ክንብል እንተለና ልክዕ ከምቲ ትሪእዎ ዘለኹም መፅሓፍ መሳፍንቲ ዝተባሃለሉ ምክንያት ድማ ካብ ሞት ኢያሱ ጀሚሩ ንኣስታት 400 ዓመት ኣከባቢ ካብ 300 እስካብ 400 ዓመታት ዘሎ ኣከባቢ ወይ ድማ ክሳብ ንግስና ሳኦል ክሳብ ሳኦል ዝነግስ ማለት እዩ። ክሳብ ሳኦል ዝነግስ ንእስራኤል ይገዝኡ ስለ ዝነበሩ መሳፍንቲ ወይ ገዛእቲ ስለ ዝገልፅ፣ ስለ ዝትርኽ፣ ስለ ዘብራህርህ ብተወሳኺ ድማ እስራኤል ንእግዚኣብሔር ካብ ምምላኽ ወፂኦም ጣዖት ናብ ምምላኽ ክኸዱ እንተለው ኣህዛብ ይማርኽዎም ከም ዝነበሩ
እግዚአብሔር ድማ መሳፍንቲ ኣመሓደርቲ ጥዑያት ገዛእቲ እንዳልዓለ ንሶም ብነስሓ ናብ እግዚአብሔር ክምለሱ ከለው የድሕኖም ከም ዝነበረ ስለዘዘንቱ ስለዝናገር ስለዘቕመጠልና እዚ መፅሓፍ እዚ መፅሓፈ መሳፍንቲ ተባሂሉ ክፅዋዕ ክኢሉ ማለት እዩ። መፅሓፍ መሳፍንቲ ብርግፅ ብጣዕሚ ኣብ ውሽጡ ዝሓዞም ትሕዝቶታት ብጣዕሚ እዮም ብዙሓት ብጣዕሚ ማለት እዩ። ስለዚ እንደገና ተነሲሖም ማለት ንእግዚአብሔር ምእዛዝ ገዲፎም ንሳቶም በዓል መን እዮም? እስራኤላውያን ማለት እዩ። ንእግዚአብሔር ምእዛዝ ገዲፎም ንሕጉ እሺ ምባል ሓዲጎም ናፍቲ እግዚአብሔር ዘይፈትዎ ናፍቲ ኣብ ጎረቤቶም ዘሎ ናይቶም ኣህዛብ ወይ ከዓ ናይቶም ዘይኣምኑ ጎረባብቶም እንዳረኣዩ ናፍቲ ናይ ጎረቤቶም ኣምልኾ ክኸድ እንተለው ክማረኹ እንተለው እግዚአብሔር ናብ ኣህዛብ ሕሊፍ ይህቦም ነይሩ። ፀላእቲ መፅኦም ይስዕርዎም፣ ፀላእቲ መፅኦም የጨንቕዎም ነይሮም ማለት እዩ። ልክዕ ከምቲ ሕጂ ንሪኦ ዘለና ኣብ ዓድና ብጣዕሚ የጨናንቕዎም ነይሮም። ክናስሑ ከለው ወይ ድማ በቲ ዝገበርዎ ሓጢኣት ተናሲሖም ናብ እግዚአብሔር ክምለሱ ከለው ደሞ እግዚአብሔር ዝተፈላለዩ መሳፍንቲ እንዳልዓለ ካብ ፀላእቶም ካብ ኢድ ፀላእቶም ካብቶም ዘይኣምኑ ሰባት የድሕኖም የገላግሎም የናግፎም ከም ዝነበረ ዝትርኽ መፅሓፍ እዩ ማለት እዩ። መፅሓፍ መሳፍንቲ ስለዚ ኣብቲ ፅሑፍ እውን ልክዕ ከምዚ ዝብል እስራኤላውያን ንእግዚአብሔር ካብ ምምላኽ ወፂኦም ጣዖት ናብ ምምላኽ ክኸዱ እንተለው ኣህዛብ ይማረኽዎም ነይሮም። እቶም ዘይኣምኑ የጨናንቕዎም ነይሮም፣ ብጣዕሚ የሳቅይዎም ነይሮም። ወይ ድማ ናብ ኢድ ኣህዛብ ኣሕሊፉ ይህቦም ነበረ። መን እዩ? እግዚአብሔር። ብዙሕ ግዜ ደቂ ሰባት ካብቲ እግዚአብሔር ዝፍቀደልና መንገዲ ካብቲ እግዚአብሔር ንክንጥቀመሉ ዝሃበና ነገር ኩሉ ወፂና ናፍቲ እግዚአብሔር ዘይደለዮ ናፍቶም ንእግዚአብሔር ዘሕዝኑ ናፍቶም ንእግዚአብሔር ዘየምልኹ ሰባት ክንከይድ እንተለና እግዚአብሔር ኣሕሊፉ ንፅላእ ይህበና እዩ። ንምንታይ? በዓልትና ኢና ከይድናዮም፣ በዓልትና ኢና ሕጉ ረሲዕና፣ በዓልትና ኢና ረሲዕናዮም ማለት እዩ። እግዚአብሔር ካባና ይርሕቀና ኩሉ ግዜ። ካብኡ ክንርሕቅ ከለና ግን ፀላእቲ መፅኦም ይወርና፣ ፀላእቲ መፅኦም የጨንቁና፣ ፀላእቲ መፅኦም ይገዝኡና፣ ፀላእቲ መፅኦም ድላዮም ይገብሩና ማለት እዩ። ስለዚ ኣብ ናይ እስራኤላውያን እውን ተመሳሳሊ ህይወት ኢና ንረክብ። ተመሳሳሊ ምንም ፍልልይ ዳርጋ ዘይብሉ ማለት እዩ። እግዚአብሔር የድሕኖ እሞ ንእሽተን ራህዋ ምስ ረኸቡስ ንእግዚአብሔር ይርስዕዎ። ወዲያው ናፍቱ ኣህዛብ ብጭቃን ብፀብርን ብዝተፈላለየ ነዲቆም ዝሰርሕዎ ጣዖት ናብኡ ይኸዱ። ብዙሕ ግዜ እዚ ኣብ ናይ ደቂ ሰባት ባህሪ ዝንፀባረቕ ነገር እዩ። ብዙሕ ግዜ ንሕና ናይ ደቂ ሰባት መብዛሕትኡ ግዜ ጋዶ እዩ ኢናህና ነገር እዚ ማለት እንተረኸብና ጋዶ እንተሰኣና ጋዶ ግን እኮ እግዚአብሔር ብምስኣንን ብምርካብን ዝዕቀን ዝልካዕ ኣምላኽ ኣቦ ኣይኮነን። ደቂ ሰባት ግን ከምኡ ኢና ተሰኣና ነንፀርፅር ተረኸብና ገዲፍናዮ ንዕንድር መትሓዚ የብልናን ማለት እዩ ብተዘዋዋሪ። ስለዚ እስራኤልን ብተመሳሳሊ ማለት እዩ ንእግዚአብሔር ገዲፎም ናፍቲ ናይ ኣህዛብ ጣዖት ናፍቶም ናይ ኣህዛብ ኣማልኽቲ ተባሂሎም ዝፅውዑ ብዝተፈላለየ ወርቂ ተለቢጦም ዝተሰርሑ ናብኡ እናኸዱ ኣምልኾት ንእግዚአብሔር ዝግባእ ኣምልኾ ንእግዚአብሔር ዝግባእ ክብሪ ንኻልእ ክህቡ ከለው እግዚአብሔር ይቆጣዕ ንረብኣቶም ማለት እዩ። ሓደ ነገር ክንርድኦ ዘለና ነገር ኣሎ። ንእግዚአብሔር ዝግባእ ክብሪ፣ ንእግዚአብሔር ዝግባእ ኣምልኾ፣ ንእግዚአብሔር ዝግባእ ስግደት፣ ንእግዚአብሔር ዝግባእ ኩለንተናዊ ኣገልግሎት ብፍጹም ንኻልእ ኣይወሃብን። ብፍጹም ንኻልእ ኣይወሃብን። እግዚአብሔር እውን ወእይሁ ክብሪ ለባይድ ክብረይ ንኻልእ ኣይህብን ይብል።
ትኽክል እዩ ክምለኽ ዘለዎ እግዚኣብሔር እዩ ናይ ኣምልኾ ክብሪ ክኸበ ዘለዎ እግዚኣብሔር ጥራይ እዩ ምክንያቱ እዚ ናይ መፅሓፍ ቅዱስ ናይ ቤተ ክርስቲያን ኣቋምን ትምህርትን ባሂር እዩ ካብ እግዚኣብሔር ወፃኢ ተምልኾ እውን ስለዘየብላ ማለት ቤተ ክርስቲያን እና ናብ ስብከት ከደ መስለኒ እስራኤላውያን ካብ ሕጊ እግዚኣብሔር ክወፁ ከለው ብዝተፈላለዩ ፀላእቲ ይጨናነቑ ከም ዝነበሩ የረድአና እዚ መፅሓፍ እዚ ካብኡ ድማ ተናሲሖም ወይ ከዓ ሓጢአት ከም ዝገበሩ ተረዲእዎም ንእግዚኣብሔር ከም ዘቐየምዎ ተረዲኦም ብነስሓ ክምለሱ እንተለው ድማ እግዚኣብሔር መሳፍንቲ ኣልዒሉ ካብ ፀላእቶም ሓራ የውፆም ነይሩ ካብ ዘለው ናይ ጎረባብቲ ፀላእቲ ካብ ዝተፈላለዩ ኣቕጣጫን ቦታን ካብ ዝመፁ ወረርቲ የድሕኖም ነይሩ እግዚኣብሔር መሳፍንቲ እንዳለኣኸ ማለት እዩ እግዚአብሔር ንሕና ንስሓ ክንኣቱ ከለና ንሕና ናብኡ ክንቀርብ ከለና መልእኽተኛ ኣይስእንን ንሕና ዘይንግምቶ ሰብ መፂኡ ዘድሕነና ብናይ እግዚኣብሔር ሓይሊ ስለዚ ኣብዚ ግዜ እዚ ዝነበሩ መሳፍንቲ 15 እዩ ዝብል ፅሑፍ 17 እንትኾኑ ኣብ መፅሓፍ መሳፍንቲ ወይ ከዓ ኣብዚ መፅሓፍ እዚ ተጠቂሶም ዘለው መሳፍንቲ ግን 13 እዮም ኣብዚ ናይ መፅሓፍ መሳፍንቲ ኣብዚ ውሽጢ መፅሓፍ እዚ ዘለው መሳፍንቲ 13 እዮም ብሽም ዝተጠቀሱ ካብዚ መፅሓፍ እዚ ወፃኢ ደግሞ ኣለው ክሳብ 4 ዝኾኑ ንረኽቦም ማለት እዩ ስለዚ እቶም ዘይተጠቅሱ ኣብዚ ንኣብነት ኩሎም ኣይኮንን ኣለው ግን ኤሊ ሳሙኤል ሊቃነ ካህናት ማለት እዩ እቶም ኣብ ቤተ መቅደስ ዝነበሩ እዚኣቶም ኣለው ኣብዚ መፅሓፍ እዚ ወይ ከዓ ኣብ መፅሓፍ መሳፍንቲ ዝተገልፁ መሳፍንቲ ወይ ከዓ ሽሞም ዝተጠቅሰ 11 መሳፍንቲ እንትኾኑ ስሞም ድማ ነዙ ከም ዝስዕብ ቀሪበሎ ናይ መጀመርያ ኣብ መፅሓፍ መሳፍንቲ ንረኽቦ መስፍን ጎቶልያን ካልኣይ ናኦድ ሳልሳይ ሰሜጋር ራብዓይ ባርቅ ሓምሻይ ጌዴዎን ሻድሻይ አቤሜሌክ ሻብዓይ ቶላ ሻምናይ ኢያዒር ታሽዓይ ዮፍታሄ 10 ኢብፃን 11 ኤሎም 12 ዓብዶን 13 ሶምሶን እዚኣቶም ምናልባት ኣብቱ መፅሓፍ ኣብቲ ዝርከብሉ ምዕራፉን ቁፅሩን ኣብዚ ስለ ዘሎ ምሳይ ኮይንኩም ክትሪእዎ ትኽእሉ ኢኹም ማለት እዩ እንረኽቦም ስለዚ ኣብ መፅሓፍ መሳፍንቲ ኣብዛ መፅሓፍ እዚኣ ውሽጢ ተዘርዚሮም ብሽሞም ተጠቂሶም ንረኽቦም መሳፍንቲ እዞም 13 እዚኣቶም እዮም ማለት እዩ ግን ንእስራኤላውያን ከምቱ ኣቐድም ኣቢሉ ዝተገልፀ ንኣስታት 400 ዓመት ኣከባቢ ዘመሓደርዎም ካብ ሙሴ ጀሚሩ ክሳብ ሳሙኤል ዘለው ግን ከባቢ 17 ከም ዝኾኑ እቲ መፅሓፍ ወይ ከዓ ዝተፈላለዩ ናይ ታሪክ ሰነዳት እውን የረድኡና ማለት እዩ ምክንያቱ ኣብዚ 13 ርኢና ኣለና ማለት እዩ ሽሞም እውን ከም ትሰማዕኹሞም ኣብዚ መፅሓፍ መሳፍንቲ ዘይተፃሓፉ ግን ቅድሚ መፅሓፍ መሳፍንቲ 2 መሳፍንቲ ኣለው ድሕሪ መፅሓፍ መሳፍንቲ እውን 2 መሳፍንቲ ኣለው ማለት እዩ ቅድሚ መፅሓፍ መሳፍንቲ ዘለው በዓል መን እዮም ቀዳማይ ሙሴ ካልኣይ ኢያሱ ድሕሪ መፅሓፍ መሳፍንቲ ደሞ ኣብ መፅሓፍ ኣብ ቀዳማይ መፅሓፍ ሳሙኤል ከይድና ንረኽቦም ናይ መጀመርያ ንረኽቦ ኤሊ እዩ ኤሊ ካህን ካልኣይ ነቢይ ሳሙኤል እዩ እዚኣቶም ንእስራኤላውያን 44 ዓመት ብምስፍናን ብዝተፈላለዩ ኣገልግሎትን ዘገልገሉ ወይ ከዓ ዝመርሑ ሰባት እዮም ማለት እዩ ስለዚ እዚ መፅሓፍ እዚ ወይ ከዓ መፅሓፍ መሳፍንቲ 21 ምዕራፋት ዝሓዘ እንትኸውን ናይዚ መፅሓፍ እዚ ፀሓፊ ድማ ብብዙሓን ምሁራን ወይ ደሞ ብቤተ ክርስቲያንና ብነቢይ ሳሙኤል ከም ዝተፃሓፈ ይእመን ማለት እዩ እዚ መፅሓፍ እዚ
ነቢይ ሳሙኤል ከም ዝፀሓፎ ናይ ብዙሓት ምሁራን ኢሉ እውን ናይ ቤተ ክርስቲያንና ኣስተምህሮ ወይ ከዓ እምነት እዩ ማለት እዩ። ኣየናይ መጽሓፍ መሳፍንቲ። ስለዚ እምበኣርከስ ደቂ እግዚኣብሔር መጽሓፍ ቅዱስ ወይ ከዓ ማለተይ መጽሓፍ መሳፍንቲ ብሰለስተ ወይ ድማ እዚ 21 ምዕራፋት ዝሓዘ መጽሓፍ መሳፍንቲ ብሰለስተ ዋና ዋና ወይ ድማ ዓበይቲ ክፍልታት ተኸፊሉ ክጽናዕ ይኽእል እዩ ወይ ከዓ ክነጽንዖ ንኽእል ኢና። እቶም ሰለስተ ዋና ዋና ደሞ ንሳቶም ክጠቕሰልኩም ሞ ትምህርተይ ከቋርፀ ማለት እዩ ወይ ከዓ ከጠቓልል እየ። ቀዳማይ ካብ ምዕራፍ 1 ክሳብ ምዕራፍ 2 ዘሎ እንትኸውን ኣብዞም ምዕራፋት እዚኣቶም ኣብ ዘመን ኢያሱ ኣብ ዘመን ኢያሱ ዝነበሩ ስለ ዝነበሩ ወይ ከዓ ብዛዕባ ኣብ ዘመን ኢያሱ ዝነበሩ ነገድ ታሪኽ ንረክብ ማለት እዩ። ጥራይ ዘይኮነን ኣብ ሰዓቱ ዝነበሩ ህዝቢ እስራኤል ንእግዚኣብሔር ልክዕ ከም ተቐደመ ኣቢሉ ዝተባህለ ንእግዚኣብሔር ዘይምእዛዞምን ዘይምእዛዞም ወይ ከዓ ብዘይካ ምእዛዞም ካብ ዘይምእዛዞም ዝተላዕለ ደሞ ብወረርቲ ንኽዝመቱ ፍቓድ እግዚኣብሔር ምዃኑ ኣብዚ ምዕራፋት እዚ ንረክብ ማለት እዩ። እግዚኣብሔር ድማ ብነስሓ ናብኡ ተመሊሶም ክልምንዎ እንተለዉ ይቕሬታ ወይ ድማ ምሕረት ይገብረሎም ከም ዝነበረ እውን ኣብዞም ምዕራፋት ወይ ከዓ ኣብዚ ክፍልታት እዚኡ ነንብብ ማለት እዩ። ርኢኹም ካብ ምዕራፍ 1 ጀሚሮ ክሳብ ምዕራፍ 2 ወይ ድማ ኣብ ክልቲኦም ምዕራፋት ኣብ መንጎ ክልቲኦም ምዕራፋት ብቐሊሉ እዚ ሰለስተ ዓበይቲ ነገራት እኳስ ርኢና ኣለና ማለት እዩ። ቀዳማይ ኣብ ዘመን ኢያሱ ዝነበረ ናይ እስራኤል ነገድ ዝትርኽ ታሪኽ። ካልኣይ ኣብ ሰዓቱ ዝነበሩ እስራኤላውያን ንእግዚኣብሔር ዘይምእዛዞምን ካብ ዘይምእዛዞም ዝተላዕለ ደሞ ብወረርቲ ብጸላእቲ ንኽዝመቱ ካብ ዓዶም ንኽወፁ ዓዶም ንኽውረሩ ንብረቶም ንኽዝረፉ ንኽውረሩ ናብ ጸላእቲ ንመከራ ንኽጋለፁ ከም ዝኾኑ ወይ ከዓ ከም ዝኽኣሉ ኣብዚ ክፍሊ እዚ ነንብብ። እንደገና ደሞ ብነስሓ ግልብጥ ክብሉ ከለዉ ናብ እግዚኣብሔር ናይ ይቕሬታ ገጹ መሊሱ ክቕበሎም እንተሎ ዝተፈላለዩ መሳፍንቲ ኣልዒሉ ካብቶም ካብ ኢድ ወረርቲ ካብ ኢድ ጸላእቲ ካብ ኢድ ዓመፅቲ ከድሕኖም እንተሎ ነንብብ ማለት እዩ። ካብ ምዕራፍ 1 ክሳብ ምዕራፍ 2 ወይ ድማ ኣብ መንጎ ክልቲኦም ምዕራፋት እቲ ዝዓበየ ክፍሊ ኣብቲ ካልኣይ ዘሎ እዩ። ካልኣይ ካብ ምዕራፍ 10 ማለተይ ካብ ምዕራፍ 3 ክሳብ ምዕራፍ 16 ታሪኽ እቶም 13 መሳፍንቲ ንረክብ። 13 መሳፍንቲ ኣየኒኦም እዮም እንተኢልና እቶም ዓንተወ ዝተነቡ ናይ 16ኦም ታሪኽ ካብ ምዕራፍ 3 ክሳብ ምዕራፍ 16 ዘሎ ተገሊጹ ተቐሚጡ ተዘርዚሩ ተተንቲኑ ንረኽቦ ተጻሒፉ ንረኽቦ ማለት እዩ። ሳልሳይና ናይ መወዳእታ ሳልሳይ ካብ ምዕራፍ 17 ክሳብ ምዕራፍ 21 ክልተ መሕዘንቲ ታሪኻት ዝርከብዎ ክፍሊ እዩ። ካብ ምዕራፍ 17 ክሳብ 21 ዘሎ ብጣዕሚ ንኽትገልጾ ንእሽተን ክብድ ዝብል መፍርቁ እኳን ክሳብ ሕዚ እውን ዝገብርዎ ዝነበሩ ተግባር እዩ። እቲ ካልኣይ ግን ክብድ ዝበለ መሕዘኒ ዝኾነ ታሪኽ ዝርከብዎ ወይ ከዓ ዝርከቦ ክፍሊ እዩ ካብ 17 ክሳብ 21 ንሳቶም ድማ ይብል ኤፍሬማዊው ሚካን እና ናይ ዳን ነገድ ንእግዚኣብሔር ገዲፎም ከምቲ ዓንተወ ዝተባህለ እዩ ማለት እዩ። ግን ካብ ደቂ እስራኤል ፍልይሎም ናይ ዳን ነገድ ንጣዖት ከም ዝተኸተሉ
ንእግዚኣብሔር ዝግብኦ ኣምልኾ ንእግዚኣብሔር ዝግብኦ ክብሪ ንእግዚኣብሔር ዝግብኦ ኣገልግሎት ንጣዖት ክስውኡ ንጣዖት ከምልኹ ንጣዖት ክሰግዱ ከለው ንረክብ ማለት እዩ ብርግጽ ካብዚ ንላዕሊ መሕዘኒ የለን ኣብ ህይወት ደቂ ሰባት እቲ ዓብዪ ዘሕዝን ካብ እግዚኣብሔር ምፍላይ እዩ ካብ ሰባት ምፍላይ ይሕዝን እዩ ግን ክሳብ ክንዶ ኣይኮነን ካብ ዝተፈላለዩ ነገር ኣብዚ ዓለም እዚ ክንፍለ ንኽእል ኢና እቲ ጽምዋ ክስምዐና ዝኽእል እቲ ዝኸበደ ግን ካብ እግዚኣብሔር ምፍላይ እዩ ስለዚ ሚካን ናይ ነገድ ናይ ማለተይ ናይ ዳን ነገድን ንእግዚኣብሔር ገዲፎም ናብ ጣዖት ከም ዝኸዱ ናብ ጣዖት ከም ዘዘንበሉ ነንብብ ሃ እዚኡ ለደሞ ናይ ብንያም ነገድ ካብ ዝኾነት ጊብዓ ናይ ዓዲ ሹም እዩ ጊብዓ ኣብ ሓንቲ ሌዋዊት ሰበይቲ ዝተፈጸመ ናይ ጾታዊ ርክብ ወይ ከዓ ወንጀል እዩ ብርግጽ ከይድኩም ኣንብብዎ በዓልኻትኩም ካብዚ ምዕራፍ ዘሎ ቀሊል እውን ኣብዚ ናይ ብንያም ነገድ ካብ ዝኾነት ኣብ ጊብዓ ዝተባህለ ዓዲ ኣብ ልዕሊ ሓንቲ ሌዋዊት ሰበይቲ ዝተፈጸመ ርክብ ወይ ከዓ ናይ ወንጀል ጾታዊ ዓመፅ ነንብብ ማለት እዩ ስለዚ መጽሓፍ መሳፍንቲ ካብቲ ብብዝሑ ብውሕዱ ነዚ ክሳብ ሕጂ ዝረኣናዮ ክንሪኢ ዝፀናሕና ይመስል ስለዚ ኣብ መጽሓፍ መሳፍንቲ ግን ተገደደ ንእሽተን ክንርስዖ ዘየብልና እንታይ እዩ እግዚኣብሔር ንደቂ እስራኤል ካብ ጸላእቲ ንኽወፁ ካብ ኢዱ ወረርቲ ንኸድሕንዎም እግዚኣብሔር ጥዑያት ዝኾኑ መሳፍንቲ ወይ ድማ መራሕቲ ኣብ ማሕደርቲ የልዕለሎም ነይሩ ጥዑይ መራሒ ተሃልዩ ጥዑይ መራሒ ማለት ንእግዚኣብሔር ዝፈርሕ ማለት እዩ ንእግዚኣብሔር ዝፈልጥ ማለት እዩ ንእግዚኣብሔር ዘኽብር ማለት እዩ እምበር ኣእምርኡ ናብ ዝኣዘዞ ጥራይ ሕሊንኡ ናብ ዝፈቐደሉ ጥራይ ውሽጡ ናብ ዘንቀደሉ ጥራይ ዝኸይድ ሰብ እንድሕር ኮይኑ ንሱ ጥዑይ መራሒ ኣይኮነን ሙሉእ መራሒ ወይ ከዓ ሙሉእ ዝተማልአ መሪሕነት ክህልዎ ኣይኽእልን ማለት እዩ ስለዚ መጽሓፍ መሳፍንቲ ግን ይሕፅር ኣቢልና ክንገልጾ እንተለና እግዚኣብሔር ብመሳፍንቲ ኣቢሉ ንእስራኤላውያን ከመይ ይንከባኸቦም ከም ዝነበረ ከመይ ካብ ኢድ ጸላእቲ የድሕኖም ከም ዝነበረ ዘረድአና ወይ ከዓ ንርድአሉ መጽሓፍ እዩ ማለት እዩ ካብዚ ብዝበለጸ ደሞ ንስኻትኩም ነንባዕልኻትኩም እንዳተመያየጥኩም ነንባዕልኻትኩም እንዳተተሓታተትኩም ካብዚ ንላዕሊ ክትርድእዎ ኢኹም ኢለ ተስፋ ይገብር መጽሓፍ መሳፍንቲ ግን ካብቲ ብብዝሑ ብውሕዱ ነዚ ይመስል ኣብ ዝቕፅል ግዜና እግዚኣብሔር ኣምላኽ ተፈቒዱን እንድሕረ ፅኒሕናን ናብ መጽሓፍ ሳሙኤል ክንኣቱ ኢና ማለት እዩ እስራኤላውያን እውን ካብ ናይ መስፍን ኣገዛዛ ካብ ናይ ምስፍና ህይወት ወፂኦም ናብ ናይ ንግስና ህይወት ወይ ከዓ ናብ ናይ ንግስና መንገዲ ዝተሰጋገርሉ ኩነታት ክንርኢ ኢና ማለት እዩ ኣብ ዝቕፅል ግዜና ንሎማዓንቲ ግን ሰዓት እውን ወስድ ኣቢለልኩም ይመስለኒ ኣብዝዩ ይእኸለና ስለቲ ዝነበረና ግዜ ክብርን ምስጋናን ውዳሴን ኣምልኾን እግዚአብሔር ይኹን ጸጋ ጎይታና ኢየሱስ ክርስቶስን ፍቅሪ እግዚአብሔር አቦን ሕብረት መንፈስ ቅዱስን ምስ ኩልኻትኩም ይኹን አሜን ዋይ ዜማ ዘሰማ